ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። በመጨረሻም እንግዲህ ቪጄ ደፍረኮንዳና ረሽሚካ መንዳና መጋባት ችለዋልና ቀለበታቸውን አድርገዋል ወይም ትዳር መስርተዋል። ፌብሩዋሪ 26 ላይ ፕሮግራሙን አድርገው ነበረ። ስለዚህ ማርች 4 ላይ ደግሞ የምሳ ግብዣ ወይም ደግሞ የሰርጉን ፕሮግራም ድል ባለ መልኩ እንደሚያከብሩ ተነግሯል። እንኳን ደስ አላችሁ፣ የአብርሃምና የሳራ ያድርግላችሁ። አድናቂዎቻቸውም እንግዲህ በጣም ብዙዎቹ ደስተኛ ናቸው። ምክንያቱም ለረጅም ጊዜ ሲወራ ነበር፣ ሩመር ነው እየተባለ ነበረ። ግን ከጥቂት ጊዜ በፊት ያው ሚዲያ ላይ ይፋ አድርገውት ነበረ፣ ወይም ሁለቱ አንድ ላይ ሆነው ከዛ በኋላ ፌብሩዋሪ 26 ላይ እንግዲህ በይፋ ሰርጋቸውን ወይም ፕሮግራማቸውን ምርጥ አድርገው ደግሰው ብዙ ሰዎች በተገኙበት ቀለበት ስነ ስርዓታቸውን አሳልፈዋል። መልካም የትዳር ዘመን ብዬ እመኛለሁ ወይም ምኞቴን እገልጻለሁ። የሰርግ ፕሮግራሙ ላይ እንግዲህ የጥሪ ወረቀት የደረሰው ካለ እስቲ ኮሜንት ያድርግልኝ። በመቀጠል የሆነ ሶሻል ሚዲያ ላይ ፌስቡክ ላይ አንድ ያየሁት ፖስት ነበርና ብዙ ጊዜ እያጋጠመኝ ስላለ ይሄ ለብዙዎቻችን ትምህርት ይሆናል ብዬ ያቀረብኩት ነውና እዚህ ጋር እንደምታዩት ጽሁፉ የሚለው ያው ከነዚህ ከሁለቱ በሬዎች መሃል ማን ያሸንፋል ብዬ ብጠይቃችሁ ሁላችሁ የምትሉት ቡሬው እንደሆነ ነጭና ጥቁር እንደሆነ እርግጠኛ ነኝ እያለን ነው። ግን ከሰከንዶች በኋላ ይሄ ሁሉ ልዩነት ይቀርና አሸናፊም ተሸናፊም አይኖርም። ምክንያቱም ቀዩ በሬ በጣም በጉልበት እየገፋው ስላለ ቡሬው በሚወድቅ ሰዓት ላይ እሱም ተንደርድሮ ከገደል ላይ መውደቁ የማይቀር ነው እያለን ነው። እናም ምን እያለ ነው ፖስቱ? ዋና ዓላማው አሸናፊ የሚያደርገው መገፋፋት ሳይሆን መተባበር ነው እያለን ነው። ማለት ከመገፋፋት ይልቅ መተባበር ነው። ስለዚህ ምክንያት ፈጥረን ከምንገፋፋ ለምን አንተባበርን የሚል መልእክት ያስተላልፋልና እኔም ብዙ ጊዜ እዚህ ጋር ስለሚያጋጥመኝና ስለማይ በዛ ይጠቅማቸዋል ብዬ ሼር ላርጋችሁ ብዬ ነው። ምክንያቱም የሰው ልጅ አይምሮ በተደጋጋሚ የሚያደርገው ነገር አዳፕት እያደረገ ባህሪው ያደርጋልና አንድ ጊዜ መግፋት ከለመደባችሁ በምንም ምክንያት ይሁን በማንኛውም በኮሜንትም ይሁን በህይወታችሁ ውስጥም ይሁን በአካልም ይሁን እንደዚህ የተለያዩ ሶሻል ሚዲያ ላይ የምታዘወትሩት ነገር ባህሪያችሁ ሆኖ ይጋባባችኋል። ስለዚህ በምትችሉት አቅም የሚሰራ ሰውን ባትገፉት እንኳን ባታግዙት እንኳን አትግፉት። ከመግፋት ደግሞ መተባበር ማገዝ የተሻለ ነው ለማለት ነው። በትክክል እንደተረዳችሁ እርግጠኛ ነኝ። እንቁላሉ የታል እንዳትሉኝ እንጂ ሰንዲ ፕሬዲዋን ጋር እንግዲህ ይሄኛው ፖስት የሚያሳየው የማይክል ጃክሰንን ባዮፒክ ይዘት ያለውን ፊልም ለመስራት ፍላጎት እንዳለው ተናግሯልና መቼስ የፖፑ ንጉስ ማይክል ጃክሰንን ሁላችንም እናውቀዋለንና ይህን ካለ በኋላ እንግዲህ በጣም መነጋገሪያ ሆኖ ነበር ወይም በጣም ሲወራ ነበረ። ምክንያቱም ማይክል ጃክሰን በዓለም አቀፍ ደረጃ በመላው ዓለም ይታወቃል። ሰንዲ ፕሬዲዋን ጋም ደግሞ በፊልም አፍቃሪያን ዘንድ በፊልም ስራው ጎበዝ ዳይሬክተር እንደሆነ ይታወቃል። ግን የሚሰራቸው ፊልሞች ኢንቴንስ የሆኑ ስቶሪ ቴሊንግ ናቸው። ወይም ደግሞ የእሱ ፊልሞች የሚተርኩት ያው በአክሽን ላይ በጭካኔ ላይ የተመሰረተ አስጨናቂ የሆነ ታሪክ ነውና ይህንን መስራት አይችልም ማለት ግን አይደለም። ስለዚህ በቀጣይ እንግዲህ በዚህ ዙሪያ ላይ የሚወጣ አፕዴት ካለ እሰራለሁ ብሎ ካለ ደግሞ ከማጋ ይሰራል የሚለውን እናየዋለን። ምክንያቱም እንደዚህ አይነት ታሪክ ይዞ ከመጣና ይህንን ከሰራ ደግሞ በድጋሚ በጣም በዓለም አቀፍ ደረጃ ዝናውን ከፍ ያደርጋል ብዬ አስባለሁ። ለምን በህንድ ዳይሬክተር ደግሞ የማይክል ጃክሰን ባዮፒክ ሲሰራ ምን አይነት ይሆናል የሚለውን በጣም ብዙ ተመልካች ያየዋል ብዬ የምጠብቀው ፊልም ነው። ማለት ከተሰራ ያው ለሰንዲ ፕሬዲዋን ጋር ማየት የማይቀር ነው። በእርግጥ ማይክል ጃክሰንም በጣም እንወደዋለን። ግን ይሄ ነገር ምን ያህል ትክክለኛ ነው የሚለውን ባናቀም ማለት ነው። ግን ራሱ የተናገረው ነው። ወደፊት ደግሞ መሬት ላይ ወርዶ ፍላጎት እንዳለው ነው የተናገረው። ወደፊት ደግሞ ያው ስክሪፕቱን አዘጋጅቶ ሰራ ነው ሲለን በትክክል እናወራበታለን። የቦሊውዱ ንጉስ ሻሩክ ካን እህት እንዳለችው ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ምክንያቱም የተለያየ ቦታ ላይ ገልጫለሁና ሻይናዝ ላላሩክ ትባላለች። ያው ቤተሰባቸውን ካጡ በኋላ ወይም በድንገት እናትና አባት ከሞቱ በኋላ ታላቁ ናት። ትንሽ የአይምሮ ችግር አጋጥሟት ነበርና አሁን እዚህ ጋር ድሮና ዘንድሮ አድርጎ ሲያሳይ በጣም ቆንጆ ነበረች። እሷ አርጅቷል ወይስ እሷ ቀደመች? በእርግጥ ታላቁ ናትና በእሷ ዙሪያ ላይ ብዙ ጊዜ ሻሩክ ካን ሲናገር በኢንተርቪው እንደሚናገር ወይም እንደሚለው ከሆነ በጣም እንደሚያዝንላትና በጣም ስሜታዊ እንደሚሆን በሷ ነገር ላይ ወይም የሷ ጉዳይ እንደሚያስጨንቀው ብዙ ጊዜ ይናገራል። እስካሁን ድረስም በዚህ እድሜ ደርሳም አላገባችም። በእርግጥ የአይምሮ ሁኔታዋ ያን ያህል ሙሉ ለሙሉ ጤነኛ ናት ባይባልም አሁን ላይ ደህና ናት በጣም። እናም ልጆቹን ሚስቱን ጨምሮ ያው እሷም ቤተሰቡ ናት፣ አብረው ነው የሚኖሩትና ይሄ ፍቅራቸው የእህትና የወንድም ቦንዳቸው በጣም ጠንካራ ነው። ደስ ይላል በጣም። አንድ ቤተሰብ ኮሜንት ላይ ከሻሩክ ፊልሞች መሃል በጣም የምትወደው ለአንተ አንደኛው የትኛው ነው ብሎ ጠይቆ የነበረና አሁን መልሼ ለአንተ ወይም ለእናንተ ልጠይቃችሁ እዚህ ጋር ካሉት ፊልሞች ላይ አሁን እዚህ ጋር ከምታቸው ፊልሞች እንኳን ምረጡ ብላችሁ ለእናንተ አንደኛው የትኛው ነው? አንደኛ አንዱን ስታደርጉት ሁለተኛ የትኛው ልታደርጉ ነው? ሶስተኛ የትኛው ልታደርጉ ነው? አስረኛ የትኛው ልታደርጉ ነው? ትንሽ ከበድ አይልም? በጣም ይከብዳል እኮ ማለት። ህንድ ፊልም ላይ አንድ በጣም ወዶ አባባል አለና ምን ይላል አንዳንድ ጊዜ ቪለኖች ሲናገሩ አንድ እናትን ምናልባት የትኛውን ልጅሽን ትወጃለሽ ብንላት 2-3 ልጅ ያላት እናት ማለት ነው። ይሄኛው ልጅን ወዳለሁ ብላ የአንዱን ስም መጥራት ሊቀላት ይችላል። ግን የትኛውን ልግደለው ብለን ብንጠይቃት ወይም ደግሞ የትኛው ይገደል ብንላት ግን ካላት ልጆች መሃል ስም መጥራት በጣም ይከብዳታል የሚሉት አባባል አለና እንደዛ ነው የሚሆነው። አንደኛውን ስንጠራ ሌላ
ፍቅረኛውን ከመግደል እኩል ነው ለኔ ማለት ከልጅ ጋር ያመሳሰልኩት ሳይሆን ግን ያለን ኢሞሽን እያንዳንዱ ፊልም በነገራችን ላይ የራሱ ኢሞሽን አለው። ምሳሌ ካልሆነ አሁን ሳይ የነበረኝ ስሜት ሌላ ነው። ከቢኩሽ ከቢገም ሳይ የነበረኝ ስሜት ሌላ ነው። ረብሌ በዳሪ ጆሪን ሳይ የነበረኝ ስሜት ሌላ ነው። ዲዴ ልጅን ሳይ የነበረኝ ስሜት ሌላ ነው። ኦም ሻንቴም ሳይ የነበረኝ ስሜት ሌላ ነው። ጆሽን ብል ዴብዳስን ብል ዶንን ብል ወይ ድልሲን ብል በቃ ሁሉንም ፊልሞች የሆነ ስሜታዊ ቦንድ አለኝ ከሁሉም ፊልሞች ጋር ማለት ነው። ኢቭን የሻረክ ብቻ ሳይሆን የሁሉም ህንድ ፊልሞች በአጠቃላይ አነጻጸር ስባል ብዙ ጊዜ የሚከብደኝና እንደዚህ ይሄ ፊልም ቆንጆ ነው፣ ይሄ ፊልም አሪፍ ነው ምናም ብዬ የፊልሞች ሰጀስት ለማድረግ ቶፕ 10 ምናም ነገር መስራት የሚከብደኝ በዚህ ምክንያት ነው። ለመፍረድ በጣም ይከብደኛል። ከሻሩክ አይደለም ከሰልማን እንኳን ደበንግን ብጠራ ቴሬናም ቅር ይለኛል። ቴሬናውን ብጠራ ከሂፕ ያርናውጃ ቅር ይለኛል። የአሚሪን ደግሞ ራጃ ኢንዱስታኒን ብጠራ አኬሌቱም ቀረብኝ ብዬ ቅር ይለኛል። አኬሌቱም ደግሞ ብጠራ ዲልስን ብዬ ደግሞ እንደገና አስባለሁ። ልክ እንደዚህ በጣም ብዙ ፊልሞች ያወዛግባሉና መምረጥ ትንሽ ከበድ ይላል። ማለት ደረጃ መስጠት ለኔ በጣም ይከብደኛል። ይህ እንግዲህ አሁን ላይ ያው መቼስ የቶክሲክ ሃይፑ በጣም ከፍ ያለበት ሰዓት ነው፣ ወይም በጣም እየተጠበቀ ያለ ፊልም ነው። ስለዚህ ምን አድርገውታል? ሶስቱንም ሌጀንዶች በአንድ በኩል አስቀምጠው በሌላ በኩል ደግሞ ያሽን አስቀምጠውታልና ልክ ራምቻረን የነበረው ሉክን እዚህ ጋር ያሽም ተውኖታል፣ ወይም ደግሞ እንደሱ አይነት ሉክ አለው። ሞሆላል ያሳየው አይነት ገጸ ባህሪም ደግሞ እዚሁ ቶክሲክ ላይ ያሽ ያሳየናል። አሉ አርጁንም ያሳየውን አይነት ገጸ ባህሪ እዚሁ ቶክሲክ ላይ ያሽ ያሳየናልና ሶስቱ ሌጀንዶች በአንድ በኩል አንድ ሌጀንድ ደግሞ ሶስት አይነት ካራክተር በአንድ በኩል ብሎ እያሳየን ነው። ኧረ እባካችሁ ይውጣና በደንብ እስቲ እናወራለን። ይህ ነገር በጣም እየበዛ ነውና ቻል እናደርገዋለን። በእርግጥ አሁን ሰዓቱ ነው፣ ጊዜው ነው፣ ወቅቱ ነው፣ እንችለዋለን። ተስማማላችሁ? እነዚህ ሶስቱንም ማች ያደርጋል ወይም ከሶስቱ ጋር ብቻውን ይፎካከራል እያሉን ነው። ከቶክሲክ ጋር በተያያዘ እንግዲህ ባለፈው ያቀረብኩት ፕሮግራም ላይ በፊልሙ ላይ ማን ይጫወታል የሚለውን ብዙም አላሳዩንም ተብሎ ነበር ከሴቶቹና ከያሽ ሌላ። አሁን እንግዲህ ቶቪኖ ቶማስ በፊልሙ ላይ ቪለን እንደሚሆን በጣም እየተነገረን ያለው ቶክሲክ የተሰኘው ፊልም ላይ ይሄ እንግዲህ ኦፊሻል ነው አይደለም የሚለውን ባላቅም ግን በአሁኑ ሰዓት ላይ ሶሻል ሚዲያ በጣም እየተወራ ነው ያለው። ሊሆንም ይችላል እና በጣም ከበድ ያለ ፌስ ኦፍ ያጋጥማቸዋል ወይም ደግሞ ፊት ለፊት ሲጋፈጡ በጣም የሚያምር ነገር ይሆናል። ኃይለኛ ቪለን ይሆናል ተብሎ ይጠበቀናል። ቶቪኖ ቶማስን ታውቁታላችሁ? ከዚህ በፊት ምን ፊልም ላይ ያስታይታል? እስቲ ኮሜንት ላይ ጻፉልኝ። በጣም የምታስታውሱት የቅርብ ስኬታማ ፊልም። በቀጣይ እንግዲህ የህንድ ሲኒማ ላይ ረንቪር ሲንግ እና ረንቢር ካፑር ቀደም ብሎ በጣም ኮምፒቲሽን ነበራቸው። ከዛ በኋላ ፊልሞቻቸው ወርዶ ነበረ። አሁን ላይ ግን ቀጣይ በጣም የሚቀውጡና በጣም ስኬታማ የሚሆኑ አክተሮች እንደሚሆኑ የያዙት ፕሮጀክት ራሱ በደንብ ያሳያልና በዚህ ወር እንኳን ያው በዚህ ዓመት ትልልቅ ፊልሞች ለይታ ያበቃሉ። ግን በዚህ ወር ማርች ላይ ዱረንደር 2 ትሬለሩ ለይታ ይበቃል። እንዲሁም ደግሞ የራማይና የመጀመሪያ ግሊፕስም ለይታ ይበቃል ተብሏል። ሁለቱ ደግሞ ያላቸውን ሃይፕ በጣም ከፍ ያደርገዋል ወይም ተፈላጊነታቸውን፣ እንደዚሁም ስራዎቻቸው በጣም ብዙ ነገር እየነገረን ያለው። አሁን ደግሞ የበለጠ እነዚህ ቪዲዮዎች ወይም ትሬለሩና ግሊፕሱ በሚለቀቅ ሰዓት ደግሞ በድጋሚ ስማቸውን ጣራ ያስነካዋል ተብሎ ይጠበቃል። በማርች ወር ማለት ነው። ቀጣይ ወር ላይ ኦልሬዲ ገባን መሰለኝ ማለቁ ይሄ ወር። ይህ እንግዲህ የሚያሳየው ምን ያህል ፕረባስ ንጹህ ወይም ደግሞ ልቡ ቀና እንደሆነና ጥሩ ሰው እንደሆነ ነውና በእርግጥ ያው እንጫወት ስለሆነ ላስገባውና ላውራችሁ ብዬ ነው። አዲፑሩሽ የተሰኘውን ፊልም በሚቀረጽ ወይም ቀረጻ በነበረ ሰዓት ላይ ቃል ስለገባላቸው የቻይና ምግብ እንዲበሉ ወይም እንደሚያበላቸው ቃል ስለገባላቸው ከቻይና አዞ ወደ ህንድ ይዞ እንዲመጣ አድርጎ ነበር እና አንድ ሰው ልኮ የ4 ሰዓት ያህል በረራ አድርጎ ምግብ እንዲመጣ አድርጎ ነበረ ለቀረጻው ላይ ላሉ ሰዎች ማለት ነው። ከራሱ ጭምር አብራቸው እንግዲህ በሆነ ጉዳይ እንግዲህ ሲጫወቱ ስለ ምግቡ ሲወራ ይሄ ምግብማ በቃ አቀምሳቸዋለሁ ብሎ ነግራቸው መጨረሻ ላይ ኦርደር እንዳደረገ የተናገረበት ነውና ይገርማል። ማለት ምን ያህል ጫውቷል ማለት ነው። ምግቡን ራሱ ህንድ ውስጥ ቢሰሩት አይቀልም እንዴ? በአሁኑ ሰዓት ላይ የህንድ ህግ በጣም እየጠበቀ ነው ያለው። እንዲሁም በተለይ ደግሞ እነዚህ ሴሌብሪቲዎቹ ላይ የተለያየ መረጃ ከግል ህይወታቸው ጋር እያገናኙ የሥራ ህይወታቸውን በጣም እያበላሹ ስለሆነ ስፔሻሊ የሳውዝ አድናቂዎች የቦሊውድ አድናቂዎችን የቦሊውድ አክተሮችን ስማቸውን ለማጣልሸት በጣም ከግል ህይወታቸው ጋር የተያዘ ብዙ መረጃ እየለቀቁ እያስቸገሯቸው ስለሆነ የዲሊ የህግ ሂደት እንግዲህ በጣም እየረዳቸው ነው ያለው። በመጨረሻ ካጅልም ፈቃደኛ የሆኑላት ወይም ደግሞ ያሸነፈችው ክርክሩን የግል መብቷ እንዲጠበቅላት ወይም ደግሞ በህግ ጠለላ ስር እንዲደረግላት ያደረገችው ወይም ያስገባችውን አፕሊኬሽን እንደተቀበላትና ፍርድ ቤቱ ፕሮቴክሽኗን እንደፈቀደላት የሚያሳይ ፖስት ነውና ሌሎችም አክተሮች ይህንን ህግ እየተጠቀሙና ፕሮቴክሽን እንዲደረግላቸው የተለያየ መረጃ የሚያዛቡ ሰዎችን ተይዘው በህግ እንዲጠየቁ የሚያደርግ አዲስ ህግ ወጥቷል። ለዛውም አንቀጹ እንደሚያሳየው ከሆነ በተለያየ ሶሻል ሚዲያ ያልሞተ ሰውን ሞተ ብለው ያልተፋታ ሰውን ተፋታ
ብለው ከቤተሰብ ጋር ምናምን የተያዘ ወሬን አንድ ላይ ያነሱ ስለሱ ማውራት ወይም ስለ አክተር ማውራት አይቻልም ማለት ሳይሆን ግን የተሳሳተ መረጃና የተሳሳተ ኢንፎርሜሽን ስማቸውን የሚያጎድፍ ነገር የሚያራምድ ሰው በ24 ሰዓት ውስጥ ውሳኔ ይሰጣለን ብሏል ፍርድ ቤቱ። ማለትም በተያዘ በ24 ሰዓት ውስጥ በዚህ ጉዳይ ከተያዘ አንድ ግለሰብ ከተከሰሰ በ24 ሰዓት ውስጥ ውሳኔ ይሰጠዋል። እናም ከ3 እስከ 5 ዓመት ያሳስራል ብሎ አንቀጽ አውጥተዋል። በጣም ይሄ ትልቅና ምርጥ ህግ ነው ወይም ደግሞ አሪፍ አካሄድ ነው። አሁን ላይም ካጀል ሞተች የሚለው የድሮ ወሬ እንደገና እንደ አዲስ እያራገቡት ነው ያሉት በተለያዩ በቲክቶክ ምናምን ብዙዎቻችሁ ጠይቃችሁ የነበረ ቲክቶክ ላይም እዚህ ፌስቡክ ላይም እንደገና እዚህ ቲክቶክ ማነው ዩቲዩብ ላይ የድሮውን ወሬ እንደ አዲስ እያራገቡት ነው። ውሸት ነው ምንም አልለችም። እንግዲህ እንደዚህ 10 9 8 እያልን ልንቆጥር ነው ማለት ነውና ኦልሬዲ የኪንግ አናውንስመንት ከወጣ በኋላ ፊልሙ ለእይታ ሊበቃ 10 ወር ቀረው ተብሎ ተለቆ ነበረ። ኦልሬዲ አሁን ማርች ላይ ገብተናል። ያው እስከ ዲሴምበር 10 ወር መሰለኝ እንጠብቃለን። ምን አማራጭ አለን ማለት ያው ፕሮዳክሽኑ ይለቅ ቀረጻው ይለቅና ምርጥ አድርጎ ከተሰራና የሚመጥን አድርገው ማቅረብ ግዴታ ነው። አንድ ፊልም 3 እና 4 ዓመት ይጠበቃል። 10 ወር ምን ማለት ነው? እንደቀላል ነው እኮ። በእርግጥ ከ3 ዓመት በኋላ ሻሩክ ካን በድጋሚ ወደ ትልቅ ስክሪን የተመለሰ ስላለ እንደገና እንደዚህ ብሩታል የሆኑ ሲኖች ያሉበት በጣም ጭካኔ የበዛበት ፊልም በአሁኑ ሰዓት ላይ ትሬንድ ላይ ስላለ በጣም ብዙ ተመልካች ስለሚያይ ስለሚወድ ሻሩክ ካን እንግዲህ ሮማንስ ኪንግ የነበረውን አሁን በድጋሚ አክሽን ኪንግ ሆኖ ኪንግ በተሰኘ ፊልም እየመጣ ነው ያለው። እጅግ በጣም ከፍተኛ አቀባበል ያገኛል ተብሎ የሚጠበቅ ፊልም ነው እና 1000 ከሮር ያስገባል የሚለው ፖቴንሻል ገና ካሁኑ የገበያ ጥናት ባለሙያዎች እየገመቱና እየተነበዩ ነው ያሉት። ፊልሙ ከወጣ በኋላ ደግሞ የት ይደርሳል የሚለውን እናያለን። 500 800 1000 ወይም ከዛ በላይ ብቻ ብዙ የለፋና የታገለ አክተር ነው። ይቅናው ብዬ እላለሁኝ። 10 ወር እንጠብቃለን። እድሜና ጤናውን ብቻ ይስጠን። የፕሪያንካ ቾፕራ ባዮግራፊያን አቅርቤላችሁ ነበር። በፊት አይታችሁት ከሆነ ያላያችሁ ካላችሁ ደግሞ ገብታችሁ እንድታዩ ቦሊድ ፕሮፋይል የሚለው ፕሌሊስት ላይ ግቡና አዩዋቸው። በጣም ብዙ ስራዎችን ቀደም ብዬ አቅርቤያለሁ። ያላቸው ተመልካች 1 ዓመት ምናምን አልፏቸዋል። ግን 400 500 ሰው ብቻ ያያቸው ናቸውና አንዳንዶቹን ብዙዎቻችሁ ያላያችሁትን ከ200 ከ300 ሰው በታች የሆኑትን በድጋሚ ያመጣሁኝ እምለቀው ከፊት እንድታዩት ብዬ ነውና እዛ ላይ በደንብ ገልጬ ነበርና ፕሪያንካ ቾፕራ የመጀመሪያ ፊልሟን ስትጀምር የሰራችው የነበረው በ2002 ማለት ነው የታሚል ፊልም ነው። ታሚዛን የተሰኘ ፊልም ነበርና እዛ ፊልም ላይ ተከፈላት የነበረው 5 ላክ ማለት ወደ 500,000 የህንድ ሩፒ ማለት ነው። በጊዜው የተከፈላት የነበረው በ2002 ማለት ነው። ይህም በኢትዮጵያ ብር እንግዲህ ስንመታው ስንት ይመጣል? አሁን ላይ ባለ ምንዛሬ ወደ 775,000 የኢትዮጵያ ብር አካባቢ ይመጣል። ከዛ በኋላ ያው በቀጣይ ዓመት በ2027 ለእይታ የሚበቃው ቫረንሲ የተሰኘው ፊልም ላይ ደግሞ 30 ከሮር ተከፍሏታል። 30 ከሮር ማለት ራሱ በህንድ ብር ወይም ደግሞ የህንድ ሩፒ ስናየው 300 ሚሊዮን የህንድ ሩፒ ማለት ነውና በኢትዮጵያ ብር ደግሞ ስንመታው አሁን ባለ ምንዛሬ እንደሚያሳየው ከሆነ 465 ሚሊዮን የኢትዮጵያ ብር ማለት ነውና ይሄ ይገርማል። 30 ሲባል ትንሽ ይመስላችሁ ነበረ። አንድ ፊልም ኦፕኒንግ ዴይ ላይ መጀመሪያ ቀን ላይ 30 ከሮር አስገባ ሲባል ቀላል ገንዘብ አድርጋችሁ እንዳታስቡት። በኢትዮጵያ ብር የምነግራችሁ በትክክል መገመትና ማወቅ እንድትችሉ ነው። ቦክስ ኦፊስ ላይ 30 ከሮር 50 ከሮር ምናምን ሲባል 50 30 ስለሚል ትንሽ ገንዘብ ሊመስላችሁ ይችላል። ግን በትክክል ካየነው በጣም ከፍተኛ ገንዘብ ነው። ይህ እንግዲህ ማለት ይህን ያህል ለውጥ ወይም ይህን ያህል ርቀት መሄድ የቻለችው በ25 ዓመት ውስጥ ነው እና በጣም ከፍተኛ እድገት ነው ያሳየችው። በእርግጥ ጥረቷን በደንብ ያሳያል። በጣም ጥራለች፣ ለፍታለችም፣ ይገባታል ባይ ነኝ። ቫራንሲ ላይ ደግሞ ምርጥ ትወና እንደምታሳየን ምንም ጥርጥር የለውም። በጣም እጠብቃታለሁ። ከቦሊውድ እንኳን ተቀባይነትን አታ የወጣች ቢሆንም ኤስኤስ ራጃሞሊ እንግዲህ ያው ግሎባሊ ስታርደሟን ለመጠቀም ፊልሙንም በግሎባል ሌቭል ወይም በዓለም አቀፍ ደረጃ ለመልቀቅ ስላሰበ እንደዚህ ግሎባል አይከን የሆነች አክትረስ ማምጣት ወይም ማሰራት ፈልጎ ነበር። ተሳክቶለታል። ይቅ ነው። ይህም ፊልም በጣም የሚጠበቅ ፊልም ነው። እስቲ የሚሆነውን ደግሞ ጊዜ ድረስና እናየዋለን። በፊት ቦሊዶክታይ ላይ ቆየት ያለ መረጃ ነግሬያችሁ ነበረ። ስንተኛው ላይ እንደሆነ ባላስታውስም፣ ምክንያቱም ቦሊዶክታይ በጣም ብዙ ሄደናል። በነገራችን ላይ ወደ 200 ኤፒሶድ ልንገባ እኮ ነው። ጎበዝ ገብቷችኋል። ግን 187 ሆነ አካባቢ ደርሰናል። እና ብቻ ይሄ ታዋቂው ዳይሬክተር ቪሻል በርትዋጅ ከሻሩክ ካን ጋር አንድ ፊልም መስራት እንደሚፈልግ ሂንት ሰጥቶ ነበርና አሁን ከሻሂድ ካፑር ጋር የሚሰራውን ፊልም ስለጨረሰ ኦልሬዲ ፊልሙ ለእይታ በቅቷል። በቀጣይ ከሻሩክ ካን ጋር ለመስራት እንግዲህ ያለውን ወይም ያዘጋጀውን ፕሮጀክት እያንቀሳቀሰ እንዳለ እየተናገረ ያለበት ሁኔታ ነው ያለው። ሻሩክ ካን ለዚህ ስራ ፈቃደኛ ነው፣ ተስማምቷል፣ ፈርሟል የሚለው ገና ምንም አይነት አፕዴት አልወጣም። ግን ዳይሬክተሩ ፍላጎት እንዳለው እየተናገረ ነው ያለው። አናግሮትና ከተስማሙ እንግዲህ ወደ ስራ ይገባሉ ማለት ነው። ጎበዝ ዳይሬክተር ነው። ስራዎቹ በጣም ያምራሉ። በብዛት ግን እንደሚታወቀው የሚያጠረጥነው የሱ ስራዎች የሼክስፒር ታሪኮች ላይ መሰረት ያደረጉ ኢንቴንስ የሆኑ የበቀል ስሜት ያላቸው የፍቅር ታሪኮችን የሚያነሳ ዳይሬክተር ነው። ስለዚህ ይህ ቀጣይ ስራው ደግሞ ምን ይመስላል የሚለውን እንግዲህ እድሜና ጤናውን ይሰጥ አብረን እናያለን። ታዋቂ አክተር አርሻድ ዋርሲ በአንድ ፖድካስት በጠየቀ ሰዓት ላይ የተናገረው ምንድነው እንደየጊዜው በተለያየ ጀኔሬሽን ህዝቡ ሻሩክ ካንም ሆነ አሚታብ በቸንም ሆነ ዲሊፕ ኩማርን በጣም ትልቅ ፍቅር ሰጥቷቸዋል። እነሱም ደግሞ በስራቸው ለማህበረሰቡ የማይንቀሳቀስ በጣም የሚያስከብራቸውን ምርጥ ስራ ሰርተው ሰጥተውናል ብለዋል። ወይም በስራቸው ራሳቸውንም ሀገራቸውንም በደንብ አስከብረዋል። በጣም ብቃት አላቸው። ምርጥ ተናጋሪዎች ናቸው። ስናያቸውም ደግሞ ወይም በትወናም ሆነ
በንግግራቸው በጣም ደስተኛ እንድንሆን ወይም ጥሩ ሆኖ አይተናቸዋል ወይም አግኝተናቸዋል። ሙሉ ፊልም ኢንዱስትሪ ደግሞ ኦን አድርገው ነበረ፣ መርተውት ነበር ወይም በጊዜያቸው ማለት ነው። ሁሉም እንደየጊዜው የነበረ በጣም ትልልቅ ሱፐርስታሮች ናቸው። እናም ሲጨርስ እንግዲህ በአሁኑ ጄኔሬሽን ሻሩክ ካንን ሳየው ለኔ ወንደርፉል ሂማን ቢንግ ብሎታል። በጣም ምርጥ ሰው ነው ብሎ ሰብናውን አድንቆለታል። ይሄ በእርግጥ ያ በጣም ብዙ ጊዜ የሚሰማና ከብዙ ሰዎች የምንሰማው የተደጋገመ ቃል ነው። በነገራችን ላይ እሱ ሻሩክን መጨረሻ ላይ ይናገር እንጂ በቸንም በጊዜው በጣም ምርጥ ሰው ነበረ፣ ምርጥ አክተር ነበረ፣ ሰብናውን በጣም ይወደዳል። ዲሊፕ ኩማርም በጊዜው በጣም ምርጥ አክተርና ምርጥ ሰብና ያለው ግለሰብ ነበረ። የባለፈው ቦሊውድ ወቅታዊ ላይ ሌት በዝ የሚለውን ቃል ያው እንቀውጠው እናንጫጫቸው የሚለው ትርጉም እሰጠዋለሁ ብዬ ስል እንደዛ አይደለም ትርጉሙ ብሎ ነበርና ምሳሌ አሁን ይሄ ምን ትለዋለህ? ሻሩክና ሰልማን ምንም አይነት ስራ አይሰሩም ወይም ደግሞ ምንም አይነት የፈረሙት ፊልም የለም። እናም ይሄም እንግዲህ ሌስ በዝ ከሚባለው አንዱ ነው። በእርግጥ በዝ የሚለውን ነገር አንተ በስታት ነው የተረዳው። በዝም ብቻ ከወሰድከው ትክክል። አንድ ፊልም በዝ አለው ማለት ሃይፕ አለው ማለት ነው፣ ወይም በማህበረሰብ ውስጥ ወይም በህዝብ ውስጥ መነጋገሪያ ሆኗል። ስለዚህ ሌስ በዝ ሲባል ዜና ነው፣ እናራግበው እና እናሰራጨው እንበተነው የሚለውን ቃል ሊሰጥ ይችላል። ግን ያልተፈጠረ ነገርን ምንም አይነት ኦፊሻል ያልሆነ ነገርን ከነጨራሽ የሌለ ነገርን አሁን ልክ እንደዚህ ማለት ሻሩክና ሰልማን ሊሰሩ ነው ብሎ ሌስ በዝ ሲል አሁን ይሄ መረጃ ማዛባት ይባላል እና እናንጫጫ ነው፣ በቃ ግርግር እንፍጠር ነው። ሌስ በዝ የሚለውን አንተ የወሰድክበት ትርጉም ትክክል ነው፣ ግን የፖስቱ አላማ አሁን እዚህ ጋር ይሄ ትክክለኛ መረጃ ስላልሆነ ይሄ በቃ ግርግር እንፍጠር ማለት ነው። ከታች እግር ስር አይታል ፕሮሞ አውት ነው እያለ ነው፣ ፕሮሞ ወጥቷል እያለ ነው ጭራሽ ማለት ነው። ምንም የፈረሙት ነገር ሳይኖር የሰሩት ግሊፕ ሳይኖር ፕሮሞ ወጥቷል እያለ ነው። እና ኤስኬ እንደ ይሳርኬ ብሎታል ርዕሱ ስላልተገለጸ። ከላይ ደግሞ በመካከላቸው በነጭ የተጻፈው አንዳንድ ወንዶች ህግ ያወጣሉ፣ ቀጥሎ በጥቁር የተጻፈው ደግሞ አንዳንድ ወንዶች ደግሞ ዝም ብለው ይገዛሉ ወይም ይነግሳሉ የሚል ጽሁፍ ነው። እና ያውም በትክክል የሆነ ፊልም አይመስልም፣ ግን ዝም ብለው በኤአይ የሰሩት ነው። እና ኤስኬና ኤስአርኬ ብለው ያወጡበት መንገድና ፖስተሩ በአጠቃላይ ሲታይ የከማል ሀሰንና የረጅኒካንት አይነት ቫይብ ለመፍጠር እንደዚህ አይነት ፊልም አለ ወይም ሊሰራ ነው የሚለውን እንድናስብ ለማድረግ ነው። እና መረጃ በምን መልኩ ቀረበ የሚለው ላይ ነው እኔ ፎከስ እንጂ ጽሁፏ ብቻ ምን ትርጉም አላት የሚለውን አይደለም። ጽሁፉ በተለያየ መንገድ ሊተረጉም ይችላል፣ ግን ያልተፈጠረ ነገርን ሲያቀርቡት ያ ቃል ራሱ ሌላ ትርጉም ይይዛል ለማለት ነው። ኮሜንት ላይ መልሼልህ ነበር። ይሄ ደግሞ የበለጠ ግልጽ ያደርጋል ይመስለኛል። ይሄ ፖስት ደግሞ የሚያሳየው ሰልማን ካንና ሰንዲፕ ሬድዋን ጋር ፊልም እንደሚሰሩ ነው። ማለት ሰንዲፕ ሬድዋን ጋር ዳይሬክት የሚያደርገው ሰልማን ካን የሚተውንበት ፊልም እንደሚሰራ የሚያሳይ ሪፖርት ነው። እና አንዳንድ ሪፖርቶች እንደሚያሳዩት ይላል ሰልማን ካን ሃዝ ጊቭን ኤ ቨርቤብል ኑድ ነው የሚለው። ይህም ማለት ሰልማን ካን ታሪኩን ሰምቶት እንደወደደውና ለመስራት ፈቃደኛ እንደሆነ ምልክት ሰጥቶታል። የፊልሙ አይነትም ዳርክ አክሽን ክራይም ትሪለር ይዘት ያለው ሲሆን ግን የፊልሙን ኮንትራት ሙሉ ለሙሉ ገና አልተፈረመም። ግን ይሄ ተፈጠረ ያለው በዝ ወይም ደግሞ እየተወራ ያለው ነገር ትክክለኛ ነው። ኦፊሻል አናውንስመንት ደግሞ እስከሚደረግ ድረስ እንጠብቃለን። በጣም የሚጠበቅና ከፊልም ሜከሮቹ ወይም ከባለቤቶቹ አናውንስ እስከሚደረግ ድረስ ይጠበቃል። ግን በኢንዱስትሪ ውስጥ በጣም የሚጠበቅ ስራና ትልቅ ለውጥ የሚፈጥር ይሆናል ተብሎ ይጠበቃል። ማለት መሬት ላይ ከወረድ ነው ወደ ተግባር ከተገባ ማለት። በእርግጥ ሰልማን ካንና ሰንዲፕ ሬድዋን ጋር ይሰራሉ ከተባለ ቆየት ብሏል። 2023 ላይ ምናምን አካባቢ በጣም ሲቦራ ነበረ። ከዛ 2024 አካባቢ ስራው እንደተቋረጠ ተነግሮ ነበር። ይሄ ነገር አሁን በድጋሚ እየተነሳ ነው ያለው። ከሆነ በጣም አሪፍ ነው። ምክንያቱም በአሁኑ ሰዓት ላይ ሰልማን ካን በጣም ስትሮንግ ካምባክ ያስፈልገዋል፣ በጣም ጠንከር ያለ። ለዛ ደግሞ ዳይሬክተሮች በጣም ወሳኝነት አላቸው። ሰንዲፕ ሬድዋን ጋርም ሆነ ኤስኤስ ራጃሞዲ አብረውት ቢሰሩ እኔ ስሜቴ ነው፣ በጣም ነው ደስ የሚለኝ። ደግሞም በሂደት ያደርገዋልም ሰልማን ካን ከሁለቱም ጋር ይሰራል የሚል ተስፋ አለኝ። ከአትሊ ጋር የነበረው ፕሮጀክት ተቋርጧል ተብሏል። ከሰንዲፕ ሬድዋን ጋር ወይም ከኤስኤስ ራጃሞዲ ጋር ደግሞ ቢሰራ በቃ ቦክስ ኦፊሱ አበደ ማለት ነው። ይሄ ደግሞ ያው ቴሬናምቱ ይሰራል ተብሎ በሚወራበት ሰዓት ላይ የመጀመሪያውን ክፍል በድጋሚ ወደ ሲኒማ መልሶታል ወይም ሪሊዝ አድርገውታል። ከትላንት ወዲያ ነው ለሲኒማ እይታ የበቃው አርብ ላይ ማለት ነው። እናም እንግዲህ አንዳንድ ሪፖርቶች እንደሚያሳዩት ከሆነ ቀደም ብሎ አይገርማችሁም እንደዚህ የወደድነው ፊልም ቦክስ ኦፊስ ላይ እኛ በጣም ስለሚያምርና ስለወደድነው ብላክባስተር የነበረ እናም መስሎ ነበር አይደል? ግን ፊልሙ በጣም በችግር ሂት የሆነ ፊልም ነበረ። እናም የሚያሳየው ሪፖርት እንዴት እንደዚህ ሆነ ብዬ መለስ ብዬ ቼክ ሳረግ ያገኘሁት ሪፖርት ምንድን ነው የሚለው ይህ ፊልም በዛ ሰዓት ላይ በታየ ሰዓት ማለት ነው በጀቱ 10 ከሮር አካባቢ ነበረ እና የሰበሰበው ደግሞ በህንድ ውስጥ ማለት በኔት ኮሌክሽን ወደ 14.5 ከሮር አካባቢ ነበረ። በዓለም አቀፍ ደረጃ ወደ 19 ከሮር ሰብስቦ የወረደ ፊልም ነበረና ኦልሬዲ 20 ከሮር አካባቢ ማለት ነው። ይሄ ከፊልሙ አኳያ ሲታይ በጣም ትንሽ ነው ወይም ደግሞ የሚገባው አልነበረም፣ ከዚህ በላይ ይገባው ነበረ። እናም ፊልሙ በሰዓቱ ያገኘው ትርፍ ካወጡት ወጪ አኳያ 45% ያህል ነው ወይም ፐርሰንት አካባቢ ብቻ ነበረ ያተረፈው። ስለዚህ አሁን ላይ ደግሞ በኔት ኮሌክሽን ቢያንስ እንኳን 5.5 ከሮር አካባቢ ማስገባት ከቻለ በድጋሚ ሪሊዝ በተደረገ ሰዓት ፊልሙ በጣም ስኬታማ ይሆናል ወይም ደግሞ ታሪኩ ላይ የተጻፈው ታሪክ ላይ እንግዲህ ቨርዲክቱ ሂት ነበር የሚለውን ወደ ሱፐር ሂት ይቀይረዋል ማለት ነው ወይም ትርፋማ ያደርገዋል። በቃ ሙሉ ለሙሉ የበጀቱን እጥፍ አስገባ የሚለውን ታሪክ እንዲሰራ ያደርገዋል ተብሎ እየተነገረ ነው ያለው ወይም ፖስቱ የሚያሳዩ ያንን ነው። ግን የሚያሳዝነው በአሁኑ በድጋሚ የለቀቁት ሰዓት ላይ ፊልሙን በደንብ ፕሮሞሽን አልሰሩም። እንደገና ደግሞ
አርብ ለእይታ ሊበቃ ቅዳሜ ማታ ነው ትሬለሩን እንኳን የለቀቁት፣ ወይም ሁለተኛውን በጣም ጽድት ያለ ትሬለር ለቀው ነበር። አይታችሁታል እንዴ? ይህ እንግዲህ የፕሮሞሽኑ ስትራቴጂ በጣም ደካማ አድርጎታል። ወይም ፊልሙ በአሁኑ ሰዓት ላይ በጣም ተወዷል። በእርግጥ እየታየን ያለው ግን መስራት የነበረበትን ያህል እንዳይሰራ ያደረገው ምንድነው? ፕሮሞሽን በደንብ አልተሰራም። በእርግጥ ከ22 ዓመት በኋላ በድጋሚ ወደ ሲኒማ እየመጣ ስላለ ፊልሙ የመጀመሪያ ስሙ ይበቃል ብለው ነው መሰለኝ፣ አላውቅም። ብዙ ፕሮሞሽን አልሰሩም። ግን አሁንም ቢሆን በጣም ብዙ ተመልካቾች እያዩ እንደ አዲስ እያለቀሱና ኤንጆይ ያደረጉ ኢንተርቴን ያደረጉበት እንዳለ እየተነገረን ያለው አሪፍ ነው። ብቻ ሁለተኛው ክፍል ይሰራል አይሰራል የሚለውን እንኳን አልተረጋገጠም። ግን ይሰራል ተብሎ ሶሻል ሚዲያ ላይ በጣም ሲወራ ነበረ። እንደኔ አያስፈልገውም ባይ ነኝ። እናንተ ምን ትላላችሁ? ሁለተኛው ክፍል ቢሰራ ያምራል ወይስ ባይሰራ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እነዚህ 3 ፊልሞች በሰልማን ካን የስራ ህይወት ውስጥ እንደ ትልቅ ኪሳራ መታየት አለባቸው የሚል ፖስት ነው። እስማማለሁ በእነዚህ ምክንያቱም በጣም ስኬታማ ሊሆኑ የሚችሉ 3 ብላክባስተር ሊሆኑ ይችላሉ የሚባሉ ፊልሞችን አልፎታል ወይም ደግሞ አምልጦታል ነው የሚለው። እንዲሄዱ ፈቅዶላቸዋል ወይም ተቷቸዋል እንደማለት ነው። አንደኛው ያው ኢንዲያን ቢገስት ስፓይ ሙቪ የተባለው ብላክ ታይገር የተሰኘው ፊልም ነው። ይህ ፊልም ቀደም ብሎ በጣም ሲወራለት ነበረ። ፕሮጀክቱ እንደተቀረጸና ሰልማን እንዲሰራ እንደተጠየቀ ምናምን ነገር በእርግጥ ተነግሮ ነበረ። ፊልሙንም ደግሞ ዳይሬክት ያደርገዋል የተባለው ራጅኩማር ጉፕታ ነበረ። ያው ቀደም ያለ የዘጠናዎቹ በጣም ታዋቂ ዳይሬክተር ነበረ። ቀጥሎ ደግሞ ሁለተኛው ኢንሻአላህ የሚል ፊልም ነበረ። እሱም ከአሊያ በት ጋር አብሮ ይሰራል የተባለው ሰንጀይ ሊላ በንሳሊ ዳይሬክት የሚያደርገው ከረጅም ጊዜ በኋላ ማለት ያው ሰንጀይ ሊላ በንሳሊና ሰልማን ካን ቀደም ብለው ፊልም ሰርተው ነበርና በድጋሚ ተገናኝተው ቆንጆ ፊልም ይዘው ይመጣሉ እየተባለ በጣም ሲወራ ነበረ። ይህም እንግዲህ አልሆነም፣ ሼልፍ የሆነ ፊልም ሆናል። ከዛ ሌላ ደግሞ ላርጀር ዛን ላይፍ የተባለ እጅግ በጣም የተጋነነ አክሽን ያለው ፓትሪዮቲክ ይዘት ያለው የአርበኛ ታሪክን የሚዘክር ወይም የሚያሳይ አክሽን ፊልም ደግሞ በከረን ጆሃር ፊልም ፕሮዳክሽን ወይም በደርማ ፕሮዳክሽን ይሰራል የተባለው ዘቡል የተሰኘው ፊልም ነውና እነዚህ ፊልሞች ቢሰሩ በጣም አሪፍ ነበረ። በተለይ ከሰልማን ካን ስታርደሙ ጋር እንዲሁም ከሱ ከበጃ ጋር ከሱ ብቃት ጋር በጣም የሚመጣጠኑ ፊልሞች ነበሩ። ኢንሻአላህ የሚለው ፊልም ምንም እንኳን የፍቅር ፊልም ይመስለኛል፣ ግን ዘቡልና ብላክ ታይገር ግን ቢሰሩ ወደ መሬት ቢወርዱና ተግባራዊ ቢሆን በጣም ትልቅ ለውጥ ይፈጥራል ብዬ የማስባቸው ፊልሞች ናቸው። ምክንያቱም እንደዚህ ስፓይ ድራማ ፊልሞችና አክሽን ፊልሞች ላይ ሰልማን ካን በጣም ጎበዝ ነው፣ ይችላል። ተመልካቹም ደግሞ በአሁኑ ሰዓት ላይ ድምቅ ያለ ፊልም ስለሚፈልግ በጣም ይመጥን ነበረ፣ ግን አልሆነም። በድጋሚ ደግሞ ብዙ ጊዜ እንደምንሰማው ማለት ሼልፍ ከተደረጉ በኋላ ፊልሞች በድጋሚ ተመልሰዋል፣ ተንቀሳቅሷል፣ ፋይሉ ሊሰራ ነው እየተባለ እንደሚወራው እነዚህም እንግዲህ ወደፊት ኢንሻአላህ ያው ሊሰራ ይችላል፣ አይታወቅም። ብቻ እነዚህ ላይ ፎከስ ቢያደርግ ሰልማን በቀጣይ ደስ ይለኛል፣ አሪፍ ነው። ፕረባስ የሚተውንበት ስፕሪት የተሰኘው ፊልም ላይ አሁን ላይ ፈርስት ሉክ ፖስተር የወጣው የቪቬክ ኦበራይ ነው እና በፊልሙ ላይ ቪለን እንደሚሆን መቼስ ቀደም ብለን አውርተን ነበረ። እናም ፈርስት ሉክ ፖስተሩ ሲታይ እጅግ በጣም የሚገርም ነው። ጠቅላላ ኢንተርኔቱን ሞልቶታል በሚባል ደረጃ በጣም መነጋገሪያ ይሆናል። እጅግ በጣም ከፕረባስ ጋር እንግዲህ ፊት ለፊት ሊጋጭ ነው ወይም ደግሞ አንድ ላይ ሊቀውጡት ነው። ይህ ፌስ ኦፍም ወይም ደግሞ ይህ ግብግብ የሚጀምረው ደግሞ ፊልሙ የሚወጣው ማርች 5 2027 ላይ ስለተባለ እስከዛ እንጠብቃለን። ያው በዚህ ዙሪያ እንግዲህ በጣም እየተወራ ነው ያለው። ቦቢ ዶል በአኒማል ካምባክ አድርጎ ነበር ቪለን ሆኖ፣ በዱረንደን ደግሞ አክሼ ከና ካምባክ አድርጎ ነበረ ቪለን ሆኖ። ስለዚህ አሁን ላይ ቪቬክ ኦበራይ በስፕሪት ፊልም ካምባክ ያደርጋል ይሳካለታል የሚለው እንግዲህ ሎዲንግ ላይ ነው ያለው። በእርግጥ ቀደም ብሎ አርጁን ካፑር መሰለኝ እንደዚህ በጣም ሲጠበቅ ያልሰራው ማለት ነው ሲንገም አጌን የተሰኘው ፊልም ላይ ኢቨን ትሬለሩ ላይ ምናምን በጣም ምርጥ ነበረ፣ ግን ፊልሙ ላይ አልተወደደም እና አልሰራም። ሌላም አክተር አለ ጠፋብኝ እንጂ ብቻ ግን ቪቬክ ኦበራይ በጣም ጎበዝ አክተር ነው። ኢቨን ክሪስ ሪ ላይም ጥሩ አቀባበል አግኝቶ ነበረ፣ ግን ከዛ በኋላ መልሶ ጠፋ። እሱን እንኳን ወደ ቢዝነሱ ትኩረት ስላደረገ ከፊልሙ ራሱን ገለል አድርጎ ስለነበረ ነው። በዛ ላይ በተፈጠሩ አንዳንድ ሰጣ ገባዎች ጥሩ ሙድ ላይ አልነበረም፣ ብዙ ስራዎችን እያገኘ አልነበረም። ስለዚህ ቢዝነሱን ገነባና በጣም ሀብታም መሆን ችሏል። ግን አሁን ወደ ፊልሙ ዓለም በድጋሚ ሰንዲፕ ሬዲዮ ጋር እንግዲህ ያየው ነገር ስላለ መልሶታል። በነገራችን ላይ ጎበዝ አክተር ነው ቪቬክ ኦበራይ እና በጣም ይችላል። በተለይ ዳያሎግ ዲሊቨሪና ቁጣው ንዴቱ ምናምን በጣም ያምራል። ሰንዲፕ ሬዲዮ ጋር ደግሞ እንዴት አድርጎ ያቀርብልናል የሚለው በጣም ለማየት የሚያጓጓ ነገር አለው። በአሁን ሰዓት ላይ የአክሼ ቡት መንግላ የተሰኘው ፊልም በጣም እየቀወጠው ነው ያለው። በጣም መነጋገሪያ ይሆናል። በእርግጥ ቀኑም እየቀረበ ነው ያለው። በጣም ወደው የ2007 ላይ ለእይታ ይበቃ የነበረው ኢቭን ከነ ሙዚቃው በጣም ወደዋለሁ። በጣም ቆንጆ ቆንጆ ሙዚቃዎች አሉት። በተለይ መጨረሻ ላይ የነበረችው ራፕ አሁንም ድረስ ሰማታለሁና አክሼ እንደዚህ ክብድብድ አድርጎና አስገራሚ አድርጎ ሲሰራ በጣም ያምራል። ቡልቡልዬ የመጀመሪያው ክፍል ላይ ማለት ነው አስታውሳለሁ። ይህም ፊልም ስተረጉሞ ኦም ሻንቲዮም እና ሳቨሬ የተሰኙት ሁለቱን ፊልሞች የሰልማንና የሻሩክ ፊልሞች መጥተው የአክሼ ኩማርን ቡልቡልዬ አንድ ላይ መጥቶ በአንድ ምሽት ነበር የሰራሁት ከ2 ሰዓት እስከ 9 ሰዓት ምናምን ማታ ሌሊት ማለት ቁጭ ብዬ መስራቴን አስታውሳለሁ። በጣም
ወድጄ ያየሁት ፊልም ነበረ። ስለዚህ ራሱ ዳይሬክተር ራሱ አክተር አሁንም ፕሪያደርሸንና አክሼ ኩበር ከረጅም ጊዜ በኋላ በድጋሚ ኮላብሬት አድርገው ቡት መንገላ የተሰኘ ፊልም ይዘው እየመጡ ያሉት በ2026 እርግጠኛ ነኝ አክሼ በደንብ ምርጥ ካምባክ ያደርግበታል ብዬ አስባለሁ። በጣም ቆንጆ የሆነ ሆረር ኮሜዲ ፊልም ተመልካቹ በጣም እየናፈቀ ነው ያለው። አክሼ ደግሞ ለኮሜዲ የተሰጣ ነው የተፈጠረ ሰው ነው። ስለዚህ ቅውጥ ያደርገዋልም ያሳምረዋል ብዬ ጠብቃለሁ። በጣም እንደ ሌሎች ፊልሞቹ እንደ ኮሜዲዎቹ ቀደም እንዳሉት በደንብ እንግዲህ ኪክ እንደሚያደርገንና በሳቅ ፍርፍር እንደሚያደርገን እንዲሁም በታሪኩ አጀብ እንደሚያሰኘን ምንም ጥርጥር የለውም። ምክንያቱም ሰውየው ትወና ይችላል። ይህ ፊልም እንግዲህ አፕሪል 10 ለሲኒማ እይታ ይበቃል ተብሏል። ስለዚህ አጭር ጊዜ ነው የቀረው። እንዲያውም እኛ ስለ ዱረንደርና ቶክሲክ እናወራለን እንጂ ስለ ቡት መንገላ በጣም መወራት አለበት። ፕሮሞ መጀመሪያ ለእይታ በቅቶ ነበር። አንድ ዘፈኑ ለእይታ በቅቷል። አሁን ያም በጣም ተወዷል። ኢቨን አክሼ በ58 ዓመቱ 58 ዓመት አይመስልም፣ ገና ወጣት ነው። 18 28 ምናምን ነው ይመስለው። ብቻ አክሼ ይመቸው፣ በጣም ምርጥ አክተር ነው። ቦሊውድ ላይ እንግዲህ በድንገት ሳይታሰብ አገቡ የተባሉ ዜናዎችን መለስ ብለን ስናይ ካትሪና ኬቭና ቪኪ ኮሻል 2021 ላይ ተነግሮ ነበረ ወይም ተጋቡ ተብሎ ነበረ። ማለት ጓደኛ እንደሆኑ ምናምን በፍቅር ላይ እንዳሉ ብዙም ሳንሰማ ነው የሰርጋቸውን ዜና የሰማ ነው። አሊያ ባትና ረንቢር ካፑር ደግሞ ገና ፍቅረኛሞች ሆነዋል ተጣብሰዋል እየተባለ በሚወራ ሰዓት ላይ ሰርጋቸውን 2022 ላይ አናውንስ አደረጉ። ኪያራ አድቫኒና ስዳት መሎትራም የነሱ በጣም አስገራሚ ነበረ። በድንገት እንግዲህ ተጋብተዋል ተባለ። ኢቭን ስለ ፍቅራቸው ብዙም አልተወራም። እሱም በፈረንጆቹ 2023 ላይ ነበረ። አሁን ደግሞ ቪጄ ደፍረኮንዳና ረሽሚካ መንዳና ሩመር ነው የውሸት ዜና ነው እየተባለ በሚወራበት ሰዓት ላይ አይ ትክክል ነው ተጋብተዋል ብለው ያው ፌብራሪ ላይ ተጋብተዋል። እና አንዳንድ ጊዜ በፊልም ኢንዱስትሪ ውስጥ ስናየው ትክክለኛው ዜናና እንትኑን ይደብቁብናል ወይም ያጣፉብናል። አንዳንዴ በእርግጥ የሚወራውን ነገር ጥሩና መጥፎ ነገር እያነሱ ስማቸውን ስለሚያጣለሹባቸው ለዛም ይሆናል ፍቅራቸውን ደበቅ የሚያደርጉት። አሪፍ ነው፣ ነፃነታቸውን ነው የሚከለክሏቸው። ከላይ ያለው እንግዲህ ሪል የሚለው ቪዲዮ ማለት ነው እና ፊልም ላይ የነበረ ሲን ነው። ባልና ሚስት ሆነ ወይም ሲጋቡ የሚያሳይ ሲን ነበረ። ይሄ የታችኛው ደግሞ ሪል የሚለው ደግሞ የትላንት ወዲያው ነው። ትክክለኛው መሬት ላይ ያለው አሁን የተደረገው ሰርጋቸው ነው እና የላይኛው ምን ፊልም ላይ ነበር? እስቲ ጎበዝ ተመልካች ካለ ርዕሱን ጻፉልኝ እስቲ። ብቻ በትዳራቸው ደስተኛ ሆነው እንዲቀናቸው ምኞታችንን መግለጽ ነው እንጂ ሌላ ምን ማድረግ አንችልም። ምንም እንኳን ከሁለቱ ጀርባ ወይም ከሰርጋቸው በስተጀርባ ቀደም ብሎ የያዙት ቦይፍሬንድ እና ገርፍሬንድ እንዲሁም ደግሞ ያሳለፉት የኋላ ታሪካቸውን እያነሱ የተለያየ ነገር ቢያወሩ በቃ በቃ አለቀ፣ ተጋቡ እኮ ከዚህ በኋላ መልካም የትዳር ህይወት ብለን የምንመኝበት እንጂ ወደኋላ እንዲያርጎ ነበር እንዲያርጋ ነበር ብሎ ማውራቱ አስፈላጊ ነው ብዬ አላስብም። ግን እስቲ እንስማው ምን ነበረ ካላችሁ ደግሞ አቀርብላችኋለሁ እንደ ፕሮግራም። በዚህ ዓመት በቪዲዮ እንግዲህ 3 ፊልሞች ላይ እናየዋለን በ2026 ብቻ ማለት ነው። አንደኛው አልፋ የተሰኘው ፊልም ላይ ያው አፕሪል 10 ይለቀቃል ብለዋል። ኮንፈርም ከተደረገ ማለት ግን ኦቲቲ ፕላትፎርም ነው የተባለው በሲኒማ አይደለም። ከዛ ደግሞ ሜይ 22 ላይ ደግሞ በንደር የተሰኘ ፊልም ለእይታ ይበቃል ተብሏል። እሱም በ2026 ነው። ጀልናይገን ደግሞ ያው በዚሁ ዓመት ነው ለእይታ የሚበቃው። ቀኑን ባናቀውም ማለት እዛ ላይ ይሰራል። ብቻ 3ቱም ፊልሞች ላይ እናየዋለን በቪዲዮልን። ስለ ጀልናይገን ብዙዎቻችሁ የጠየቃችሁ ነው። ባለፈው ቦክስ ኦፊስ ላይ አቅርቤ ነበርና ምርጫ ካላለፈ ትንሽ የፖለቲካና ፕሮፓጋንዳ ስላለው ይዘውታል፣ አንቀው ይዘውታል እና ምርጫ ካላለፈ ፊልሙ ሊለቀቅ ይችላል ብዬ አልጠብቅም። እኔ የዛኔም ተናግሬ ነበረ። ግቡና እዩትማ አንድ አቅርቤ ነበረ ስለ ጀልናይገን ቶክሲክ ቦርደር መርዳኒ ስሪ ምናምን ያቀረብኩበት ላይ ስለ ሁለቱ በደንብ አውርቼ ነበር። በተለይ ስለ ጀልናይገን በደንብ ነው ያወራሁት እና ምን ላይ ደረሰ የምትሉ ሰዎች እሱን አላያችሁትም፣ አልፏቸዋል ማለት ነው። አንድ አፍታ መለስ ብላችሁ እንድታዩ ጋብዛችኋለሁ። የረንቢር ሲንግ ቀጣዩ ይሄ ፓርሌ የተሰኘው ፊልም እንግዲህ በጣም ሲሪየስ ሆኖ እየቀጠሉ ነው ያሉት እና አሁን እንደተነገረው ከሆነ ባጊያ ሽሪም እንደገባች በፊልሙ ላይ ተነግሯል። በፊልሙ ላይም ደግሞ እሷ ሁለተኛው ሊድ ሮል በሴት ማለት ነው ፊሜል ሊድ ሆና ገብታለች ተብሏል እና ከረንቢር ሲንግ ጋር ማለት ነው። ረንቢር ሲንግ ከፊት መሪ ተዋናይ ነው። ስለዚህ ሰከንድ ሊድ እሷ ከሆነች ወይም ባጊያ ሽሪ ሰከንድ ሊድ ከሆነች በፊሜል በሴት ፈርስት ሊድ ማነች? እቺ ልጅ ማነው ስሟ? እስኪ አይታችኋታል? አንድ ፊልም በጣም ስኬታማ ሆኖላት አይተናል፣ ብዙ ጊዜም አውርተናል። ስሟ ማን ነበር? እስኪ በእንደዚህ ገጠመኝ እኮ ካልተወራ ስሟን እንኳን አላውቀውም፣ ግን በመልካቃት አለው ሊመጣ ይችላልና እስቲ ስሟን ጻፉልኝ። በዛ ላይ የታዋቂ ሰው ልጅ ናት። ካልኪ የመጀመሪያ ክፍል ላይ ሁላችንም መቼስ ወደን ያየ ነው የአሚታብ በቸንን ምርጥ ትወና ነበር ነው። አሁን ላይ ያው ከማል ሀሰንና አሚታብ በቸን በፊልሙ ላይ በዛ እንደሚል ሲናቸው ተነግሯል። የከማል ሀሰን ኃይለኛነትን አይተነው ምንም ነገር ኃይሉን ሳናየው ነበር ያለቀው። ፊልሙ ላይ ትንሽ ሰፋ ያለ ቦታ ይዞ የነበረው ፕረባስ ነው። ግን የተለያዩ የሆነ የቀልድ ሲኖች በስቶ የእሱ ሲን አልፎ ቶሎ አሚታብ በቸን እስከሚመጣ ድረስ እርግጠኛ ነኝ ስንጠብቅ ነበረ። ወጣም ወረደም ግን በአሚታብ በቸን የትወና ብቃትና በነበረው ካስ የተነሳ ፊልሙ ስኬታማ ሆኗል። ፕረባስ የተጠበቀውን ያህል በዛኛው ላይ አልሰራም ነበር፣ ግን መጨረሻ ላይ በጣም የሚያምር ነገር ሲፈጠር ወይም እጅግ በጣም የተለየ ነገር ሊያሳየን ታሪኩ እየተገለበጠ ያለ አለቀ ክፍልት ይቀጥላል አሉንና ያቺ ነገር ይሄ ነገር የኔ ስሜት ብቻ ሳይሆን እናንተም እንደዛ ታይታችኋል መሰለኝና ብዙ ጊዜም ሪቪው ላይ ሰማሁት ይሄንን ነው። እኔም ፊልሙ ሳይት ሰማኛ ነው። በእርግጥ እንደዚህ አይነት ታሪክን ወደኋላ የሚያሳዩ ዲስቶፒያ የሚባሉ ሴክሽኖች በአንድ ሲኒማ ብዙም ፊልም ስለሌለ በጣም ወድጄና ደስ ብሎኝ ያየሁት። ትንሽ ቅር ያለኝ እንደዚህ አይነት ፊልም ላይ ቀልድ ምናምን ነገር ባይገባ ደስተኛ ነበርኩኝ። ግን እንደዛም ሆኖ
ይሁን ቆንጆ ነው የሚባል ነው። አሁን ሁለተኛው ክፍል ላይ ደግሞ ከማል ሀሰንና አሚታብ በቸን መቼስ በጣም ምን እንደሚባለው አንጋፋ ተዋናዮች ስለሆኑ ልምድም አለ። ከልምድ አኳያ ደግሞ ምርጥ ነገር እናያለን ብዬ አስባለሁ። በነገራችን ላይ ጠቅላላ አክሽኖቹ በስታንትማን የተሰራውና በጣም አስገራሚ ነበር። ስታንትማኑም ይችላል የሚባል ነው እንጂ በቸን በዚህ እድሜ እንደዛ ቢውለበለብ እርግጠኛ ነኝ ወገቡ ቋ ብሎ ወዲያው ነበር የሚቋረጠው። እንደዚሁም ትንሽ እየከበደው ነው። ያው እድሜ ነውና ምንም ማድረግ አይቻልም። ግን ደግሞ አክተር ነውና አክት ማድረግ ይችላል፣ ይተውናል፣ በደንብ ይተውናል። ከማል ሀሰንም ቢሆን ትንሽ ከአሚታብ በቸን አኳያ ስናየው ገና አልተነካም፣ አቅሙ ገና ነውና በፊልሙ ላይ አሪፍ ግብግብ ያሳዩናል። ቆንጆ አክሽንና ቆንጆ ኮንቴንት ይዞልን እንደሚወጣ ምንም ጥርጥር የለውም። ዳይሬክተሩም ቢሆን ናጋሽ ፊልም ቆንጆ ኮንሰፕትን ያቀረበው፣ ግን ደግሞ በፊልሙ ላይ የዲፒካ ፓዱኮን መኖር በጣም አስፈላጊ ነው። ሁለተኛው ክፍል ላይ በጣም ትጠበቅ ነበረ። እንደምንም አባብሎና አሳምኖ ጥያቄዋን አሟልቶ ቢያስገባት ለፊልሙ በጣም ትልቅ አስተዋጽኦ ይኖራል፣ ወይም ስኬታማ እንዲሆን በጣም ያግዘው ነበር። እርግጠኛ ነኝ ከሚያጣው የሚያገኘው ሊበልጥ ይችላል። እሷ የምትለውን ነገር ተስማምቶ ፈቃደኛ ሆኖ ቢሰራ ተብሎ ይመከራል። ግን አልሆነም፣ በጨርሻ አልተስማሙም። ምናልባት እንግዲህ ብዙዎቻችሁ ኮሜንት ላይ ሳይፐለቪ ብላችሁ ነበረ። እሷ ገብታ ካሳመረችው እንጠብቃለን። አሊያ በት እንኳን ትሆናለች ብዬ አላስብም። ቢሆን ፕሬንካ ነበረች ከዲፒካ ጋር ማች ልታደርግ የምችለው። የእሷም ደግሞ ዲማንዷ ከፍተኛ ነው። የሚሆነውን እንግዲህ መጨረሻ ቀረጻው ሲጀመር ማን ፈረመ የሚለውን አብረን እንሰማለን። ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።